ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን የምክር ሐኪሞች ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን በፊንጢጣ አካባቢ የሚገኙ ህመሞችን ምንነታቸውንና ህክምናቸውን እንዴት ያጋጥማሉ የሚለውን የምንዳስስበት ዝግጅት ይሆናል ማለት ነው። እዚህ ፕሮግራማችን ላይ ደግሞ ለዚህ ርዕሰ ጉዳይ ጋበዝናቸው ዶክተር ቢኒያም አየለ ናቸው። ዶክተር ቢኒያም አየለ በጥበብ ጊዮን ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ህክምና ስፔሻሊስትና በተጨማሪም የአንጀትና የፊንጢጣ አካባቢ ህመሞች ሰብ ስፔሻሊስት ሆነው ያገለግሉ ይገኛሉ። በትርፍ ጊዜያቸውን በመላን ጠቅላላ ሆስፒታል ውስጥ ያገለግላሉ። በዚህ ርዕሰ ጉዳይ ዛሬ ሰፋ ያለ ማብራሪያ ይሰጡናል። ፕሮግራማችን እንድትከታተሉን በአክብሮት እንጋብዛለን። ሰለሞን አወቀ እያስተናገድኳቸው አብረን እንቆያለን። እንዲሁም ሳዲያ አብዴ ፕሮግራም በማስፈጸምና በመቆጣጠር አብራናለች ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። እንድትከታተሉን ጥያቄዎች ሲኖራችሁ ደግሞ በስልክ መስመራችን በተለመደው የስልክ መስመራችን እየገባችሁ ጥያቄዎች ልታደርሱ ትችላላችሁ። የፕሮግራማችን አጋር የሆነውን የኢትዮ ቴሌኮም መልእክት ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። ያሻውት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። አጋራችን ኢትዮ ቴሌኮም እናመሰግናለን አብሮን ስለሚሰራ። ቀደም ሲል እንዳስተዋወቅኳችሁ ዛሬ በፊንጢጣ አካባቢ የሚከሰቱ ህመሞች ሄሞሮይድ ወይም የኪንታሮት ህመም የሚባለውን እንዲሁም ደግሞ የፊንጢጣ መንቀደድ እንዲሁም የፊንጢጣ መሰንጠቅ የመሳሰሉ ህመሞችን የምንዳስበት ፕሮግራም ነው የሚሆነው። ዶክተር ቢኒያም አየለ ወደዚህ መጣው በምስል የችግሮችን በፊንጢጣ አካባቢ የሚኖሩ ችግሮችን እንዲያሳዩን ጋብዛለሁ ማለት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለን። ዶክተር ወደዚህ መጣው ምንነታቸውን በምስል የተደገፈውን እናያለን። አመሰግናለሁ። ሶል እንግዲህ አድርጋችሁ ስለተጠራችሁኝ አመሰግናለሁ። እሺ ፊንጢጣ አካባቢ የሚገኙ ችግሮች ያው አንተ የጠቀስካቸው ብቻ አይደሉም። ስለዚህ በአጠቃላይ እዚህ አካባቢ ያሉ ችግሮችን ከአደጋ ውጭ የሚከሰቱ ችግሮችን በሶስት እንከፍላቸዋለን። አንደኛው ችግሮች ልክ አንተ የገለጽካቸው ካንሰር ያሉ ችግሮች ናቸው። ሁለተኛው ደግሞ ችግሮች እነዚህ ካንሰር ለመሆን ወይም ቅድመ ካንሰር የሚባሉትና ሶስተኛው ደግሞ ካንሰር የሆኑት ናቸው። እንግዲህ ኤፒዲሚዮሎጂካሊ ወይም ደግሞ ካለን ኢንካውንተር ከምናየው አንጻር ዛሬ የምንወያየው እነዚህ ካንሰር ካልሆኑ ችግሮች ናቸው። ለምን የአብዛኛው ሰው ችግር ስለሆኑ ከነዚህ ውስጥ ለማየት ያክል በጣም በብዛት የሚገኘው ለምሳሌ በደረጃ አንድ እነዚህ ካንሰር ካልሆኑት የሚገኘው የኪንታሮት ችግር ወይም ሄሞሮይድስ የሚባለው ነው። የፊንጢጣ ኪንታሮት ወይም ሄሞሮይድስ የሚባለው ነው። እንደሚታወቀው ያው በእኛ ሀገር ብዙም ይሄን ያክል ኮንፋይንድ ወይም የተጠና ጥናት የለም። ነገር ግን በአሜሪካ ውስጥ ለምሳሌ ከ21 አንድ ሰው በኪንታሮት ይጠቃል። ማለት ሲግኒፊካንት ነው ስታቲስቲካሊ። ስለዚህ ኪንታሮት ሌላው ደግሞ እነዚህ ከወለዱ እናቶች ደግሞ 40% የሚሆኑት ስቲል ይሄ መያዝ እድል አላቸው የኪንታሮት ችግር። ሶ እዚህ ጋር ምስሉ ላይ እንደሚታየው ይሄ የኪንታሮት ችግር ያለባቸው ሰዎች ናቸው። ስለዚህ በአጠቃላይ ኪንታሮትን በሁለት እንከፍለዋለን፣ የውጫዊና ውስጣዊ ተብሎ ይከፈላል። ስለዚህ ለዚህም ክፍፍል የሚያስረዳን እዚህ ጋር ያለው ላይን ኢንዴንቴት ላይን የሚባል አለ። ከሱ በላይ ያለው ኪንታሮት ብዙ ጊዜ ውስጣዊ እንላለን። ከዚህ በታች ያሉት ደግሞ እዚህ ጋር እንዳለ የምታወጣው እዚህ ጋር ያለው ውጫዊ ኪንታሮት ይባላል። ሁለቱም ራሳቸውን የቻለ ማኒፌስቴሽን አለ። ግን ሁሉም ሰው እንዲያውቅ ፈልገው ነገር ኪንታሮት ሁሉም ሰው አለው ኪንታሮት። እነዚህ አናል ኩሽንስ ናቸው። ሶ ኪንታሮት ሲባል የደም ስሮች አሉ። ከዛ በኋላ ኮኔክቲቭ ቲሹ የሚባለው እነሱን ባይንድ የሚያደርግ ከነሱ ላይ ደግሞ ከላይ ያለ ደግሞ ሴሎች አሉ፣ ኢፒቴሊያል ሴልስ የሚባሉ አሉ። ስለዚህ ብዙ ጊዜ እነዚህ በጣም ኢምፖርታንት ናቸው። ቢኮዝ ይሄ መጨረሻው የአንጀታችን የመጨረሻው ክፍል ዝግ ነው የሚሆነው። ስለዚህ አንድ ሰው ለምሳሌ እያወራ እየሳቀ ፈስ መቆጣጠር እንዲችል የሚያደርጉ ስትራክቸር ናቸው። ስለዚህ ምልክት ካላሳዩ የሆነ ችግር ካላመጡ በስተቀር ሕክምና አይፈልጉም እነዚህ። እሺ ስለዚህ ውስጣዊና ውጫዊ ብለን ከፍላቸዋል ይከፋፈላሉ። ስለዚህ ውጫዊ የሚባሉት እዚህ ጋር የሚገኙት ናቸው። ከዚህ መስመር ዝቅ ብለው የሚገኙት ናቸው። እነዚህ በጣም ከፍተኛ ህመም ይኖራቸዋል። ከዚህ በላይ ያሉት ደግሞ እነዚህ ከደንተት ፔክቲኒየል ላይን በላይ ያሉት ደግሞ እነሱ ውስጣዊ ይባላሉ። እነሱም የራሳቸው ደረጃ አላቸው። ደረጃ 1 2 3 4 ብለው ይከፋፈላሉ።
ደረጃ 1 የምንላቸው ብዙ ጊዜ ብራይት ሬድ ወይም ደግሞ ንጹህ ደም ሲወጣ ደረጃ 1 ነው የሚባለው። ደረጃ 2 የሚባለው ሰው ሽንት ቤት ሲጠቀም የተወሰነ የሚወጣ ቲሹ ወይም ስጋ ነገር አለ፣ ግን በራሱ ጊዜ ይገባል። ደረጃ 3 አሁን የሚወጣ ስጋ ይኖራል። ሽንት ቤት ሲጠቀሙ ግን በእጃቸው ወይም ማኑዋል የሚቀንሱት የሚመልሱት ከሆነ ደረጃ 3 ነው። ወጥቶ ከቀረ ደረጃ 4 ይባላል። ስለዚህ ይሄ ስለ ኪንታሮት አጠቃላይ ያለው ዲስክሪፕሽን ነው። ምክንያቶቹ በብዛት ኪንታሮት አሁን ለምሳሌ ብዙ ናቸው። ምክንያቶቹ ግን ዋናው ብዙ ጊዜ ምንድነው ይሄ በረጅም ሰዓት ማስማት፣ ስትሬን ማድረግ፣ ረጅም ሰዓት ሽንት ቤት መጠቀም፣ ሆድ ውስጥ ያለ ማንኛውም እባጭ፣ እርግዝና ፐርሴ 2 አይነት አለ። አንደኛው ብዙ ጊዜ የሚከሰተው በመጨረሻው ትራይሚስተር ወይም ደግሞ ከ6ኛው እስከ 9ኛው ወር ባለው ነው። ብዙ ጊዜ 9ኛው ወር አካባቢ ነው የሚከሰተው። አንዳንዴ ደግሞ አምጦ የሚወልዱ እናቶች ላይ ከወለዱም በኋላ ይከሰታል። ፖስትፓርታል እንለዋለን እሱን። ስለዚህ እርግዝናም አንደኛው ፋክተር ነው። ብዙ ምክንያቶች አሉ። ስለሱ ዲስከስ እናደርጋለን፣ እንወያያለን። ሁለተኛው ከእንትን ጋር ተያይዞ የሚመጣው ከዚሁ ከዛው አካባቢ ያለ ችግር ምንድነው? በጣም ብዙ ሰዎች ጋር እየተከሰተ ያለ ችግር አሁን ነፍሰ ጡር እናቶች፣ ድርቀት ያላቸው ሰዎች፣ ብዙ ችግር ያላቸው ሰዎች የፊንጢጣ መሰንጠቅ ወይም አናል ፊዥር ይባላል እዚህ ጋር። ስለዚህ አናል ፊዥር ዋና ቲፒካል ማኒፌስቴሽን ወይም ደግሞ ህመምተኞች ሲመጡት ሽንት ቤት ከተጠቀሙ በኋላ ረዘም ላለ ሰዓት 30 ደቂቃ እስከ 1 ሰዓት የሚቆይ ከፍተኛ የሆነ ህመም ወይም ማቃጠል ስሜት ሲኖር አናል ፊዥር ይባላል። ስለዚህ አናል ፊዥር 2 አይነት አለ። አኪዩት እና ክሮኒክ ብለን ክላሲፋይ እናደርጋለን። አኪዩት አናል ፊዥር የሚባለው ከተከሰተ 6 ሳምንት ያልሞላው ሲሆን ነው። ክሮኒክ አናል ፊዥር የሚባለው ከተከሰተ ከ6 ሳምንት በላይ የቆየ ክሮኒክ አናል ፊዥር ይባላል። ስለዚህ አሁን እዚህ ጋር ፒክቸሩ ጋር እንደሚታየው ይሄ አኪዩት አናል ፊዥር ይባላል። እዚህ ጋር ተሰንጥቋል። ይሄ አናል ፊዥር ይባላል። አኪዩት አናል ፊዥር ከሆነ 6 ሳምንት ውስጥ ያለ ከሆነ ብዙ ጊዜ ህክምና ሜዲካል ነው፣ በመድኃኒት ኢምፕሩቭ ያደርጋል፣ ይድናል። ከ6 ሳምንት በላይ የቆየ ከሆነ ግን ብዙ ጊዜ በኦፕሬሽን በቀላል ኦፕሬሽን ሊስተካከል የሚችል ነው። ሶስተኛው ስለ ፊስቱላ ነው። ስለዚህ ፊስቱላም ስቲል አሁንም በፊንጢጣ አካባቢ የሚከሰት ችግር ነው። ፊስቱላ ወይም ፊንጢጣ አካባቢ የሚከሰት ቀዳዳ ሁለት ቀዳዳ አለው። አንደኛው ኤክስተርናል፣ ሁለተኛው ኢንተርናል ኦፕኒንግ ትባላለች፣ ፊስቱላ ይባላል ይሄ። ስለዚህ ብዙ ጊዜ ፊስቱላ የሚከሰተው እዚህ አካባቢ የተወሰነ ኢንፌክሽን ሲፈጠር ነው። መቀመጫ አካባቢ ኢንፌክሽን ሲፈጠር ይሄ ለፊስቱላ ምክንያት ወይም እንደ ኮዙ ነው ያገለግላል። ብዙ አይነት ፊስቱላ አለ፣ ብዙ አይነት ክላሲፊኬሽን አለ። ስለዚህ ምክንያቶቹን፣ ህክምናዎቹን የነዚህን የፊዥር ኪንታሮትና የፊስቱላን ዲስከስ እናደርጋለን። ጥሩ ዶክተር፣ ምናልባት ፊስቱላን ስናነሳ የሴቶች ችግር ነው ተብሎ ይወሰዳል እና ወንዶች ላይም እንደሚከሰት ይታወቃል። የሴቶች ፊስቱላ ብዙ ጊዜ አሁን የሴቶች ፊስቱላ የምንለው ይሄ ፊስቱላ ሴቶችም ወንዶችም ጋር ይከሰታል። ግን ምንድነው እዚህ መቀመጫ አካባቢ ካለ ኢንፌክሽን ነው። ሴቶች ጋር የሚፈጠረው ፊስቱላ ብዙ ጊዜ ምንድነው አንደኛው ሬክቶቫጂናል ፊስቱላ አለ። ያ ማለት ሰገራ መውጫ ከብልታቸው ጋር ኮሚኒኬት ሲያደርግ ሬክቶቫጂናል ፊስቱላ ይባላል። ይሄኛው ግን ምንድነው እዚህ አካባቢ ኢንፌክሽን ከተፈጠረ በኋላ የሚፈጠር ችግሮች ናቸው። ስለዚህ የውስጡ ቀዳዳ እዚህ ካናል ውስጥ ነው ያለ፣ የውጭ ቀዳዳ እዛው አካባቢ ነው የሚሆነውና ይሄ ወንድም ሴትም ጋር ይከሰታል። ሴቶች ጋር የሚከሰተው ፊስቱላ ግን ኦብስቴትሪክ ፊስቱላ የምንለው ብዙ ጊዜ ከውልደት ጋር ረጅም ሰዓት ከማማጥ ጋር ከአደጋ ጋር ተያይዙ መጠናቸው እና ያን ሀይል የተለያዩ ፊስቱላ ናቸው። ወንዶች ላይም ሊያጋጥም እንደሚችል እንደ መረጃ ለመስጠት ነው። በጣም አመሰግናለሁ ዶክተር። ደግሞ ተቀምጠን ብዙ ነገሮችን ደግሞ እናያለን። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። ክቡራን ተመልካቾች አሁንም አብራችሁን ቆዩ። መልካም እንግዲህ ቀደም ሲል በዶክተር ቢኒያም በምስል ለኛ ግልጽ በሚሆን መንገድ ነበር ሊያሳዩን የሞከሩት። እነዚህ ሶስቱ ችግሮች ብቻ አይደሉም። ቀደም ሲል እንደሰማችሁት ሌሎችም ችግሮች ሊኖሩ ይችላሉ በፊንጢጣ ዙሪያ የሚከሰቱ ህመሞች። ዛሬ በተለየ መንገድ እነዚህን ሶስቱን እናያለን ማለት ነው። አብራችሁን ቆዩ። በድጋሜ ዶክተር ምናልባት እንደ መንስኤ የተለያየ ነው ርዕሰ ጉዳያቸውምና
ለምሳሌ ሆሞሮይድ በበርካታ ሰዎች ላይ ይከሰታል። ኪንታሮት ተብሎ በተለምዶ ይጠራል። እስኪ ስለሱ ትንሽ እንደ መንስኤ የሚሆኑ ነገሮችን እናንሳ። ያው ቅድም እንደተነጋገርነው ኪንታሮት ራሱ የቻለ ብዙ ምክንያቶች አሉት። ቅድምም ያው ስለ ነፍሰ ጡር እናቶች ስናወራ የነበረው በብዛት እነሱ ጋር ስለሚከሰት ነው። ስለዚህ አንደኛው ፋክተር ወይም ምክንያት ብለን የምናስበው እርግዝናና እርግዝና ሪሌትድ የሆኑ ነገር ናቸው። ልክ እንደነገርኳችሁ እነዚህ ሄሞሮይድ የሚባሉት ወይም እነዚህ አናል ኩሽንስ ደም ስር አላቸው። የራሳቸው ኮኔክቲቭ ቲሹ አለ፣ እነሱ ሰፖርት አድርጎ የሚይዝ የራሳቸው ላይን የሚያደርግ ሴሎች አለና የነሱን ኮምባይንድ ኢፌክት ነው። ስለዚህ ቦታቸው መያዝ አለባቸው። ቦታቸው ሜጀር ምንላቸው ዋና ዋና ምንላቸው ፊንጣ አካባቢ 3 ቦታ ይገኛሉ። በቀኝ በኩል 2 በግራ በኩል አንድ አለ፣ ወይም ደግሞ 3 7 እና 11 ኦክሎክ ፖዚሽን ይባላሉና እነዚህ በጣም ኢምፖርታንት ናቸው። ስለዚህ ማንኛውም ነገር ቬነስ ሪተርን ወይም ደግሞ ደም ከታች ወደ ላይ እንዳይሄድ ኢምፔድ የሚያደርግ የሚከለክል ነገር የኪንታሮት ችግር ያመጣል። ስለዚህ አንደኛው እርግዝና ነው። እርግዝና እንደምናውቀው ልክ ልጁ ያደገ ሲሄድ ሶስተኛው ትራይሚስተር ወይም ደግሞ ከ6ኛው እስከ 9ኛው ወር ብዙ ጊዜ 9ኛው ወር አካባቢ ላይ መከሰት ባህሪ ወይም ቴንደንሲ አለው። ስለዚህ አንደኛው እሱ ነው። ሌላ ደግሞ አንዳንድ ሴቶች ጋር ለምሳሌ አምጠው የሚወልዱ እናቶች ጋር ልክ ምጥ ከጀመራቸው በኋላ እና እስኪወልዱ ባለው ፕሮሰሱም ሊከሰት ይችላል። ስለዚህ እነዚህ ብዙ ጊዜ ምንድን ናቸው በራሳቸው ጊዜ ሪዞልቭ ያደርጋሉ፣ በራሱ ጊዜ ይጠፋል። በተለይ ከወለዱ በኋላ ከ8 ሳምንት እስከ 12 ሳምንት ባለው ዱሬሽን ወይ ጊዜ ይጠፋሉ አብዛኞቹ። ግን ከዛ በኋላ ፐርሲስት ካረገ ከቆየ የዛኔ ወደ ሕክምና ቦታ መምጣት አለባቸው። አንደኛው እርግዝና ነው። ሁለተኛው ደግሞ ሽንት ፕሮሎንግድ ሲቲንግ ወይም ደግሞ ረጅም ሰዓት ከሽንት ቤት መቀመጥ። አሁን ያው ቴክኖሎጂ አመጣሽ ብዙ ችግሮች አሉና ስልክ ይዞ ሽንት ቤት መግባት፣ ከ15 ደቂቃ በላይ መቆየት፣ እሱም አንደኛው ችግር ነው። ስለዚህ በተቻለ መጠን ረጅም ሰዓት ሳለመቀመጥ ሪከመንድ ይደረጋል። ሌላው እንደ ምክንያት የሚቆጠረው ደግሞ አንዳንዴ ኤክስፕሌንድ ያልሆነ ወይም ደግሞ ማይታወቅ በጣም የቆየ ዲያሪያ ወይም ተቅማጥ ሲኖራቸው ብዙ ጊዜ ከአንድ ወርና ከዛ በላይ የቆየ ዲያሪያም ተቅማጥ ሲኖር እሱም እንደ አንድ ፋክተር ነው። ሌላም ለምሳሌ እዛው አካባቢ ፊት አካባቢ የሚከሰቱ ማንኛውም ባጮች ወይም ቲዩመሮች እነሱም ያመጣሉ። ለምን እንደነገርኩ በጣም ኢምፖርታንት የሚባለው ነገር አንድ ሰው ረጅም ሰዓት ሽንት ቤት ገብቶ ካስማጠ ወይም ከተቀመጠ ከፍተኛ የሆነ ፕሬሸር ኤግዘርት ያደርጋል። አሁን የፊት አካባቢ ያለው ፕሬሸር ከፍ ስለሚል እሱን ኦቨርካም ለማድረግ ወይም ደግሞ ባይፓስ ለማድረግ ከፍተኛ ፕሬሸር ኤግዘርት ያደርጋል። ያ ነገር ምን ያደርጋል? ኪንታሮታችን ሉዝ እንዲሆን እንዲያድግ ሳይዙ እንዲጨምር ያደርጋል። ሌላ እንደ እንትን ብለን ሌላው ደግሞ እንደው ሶሺዮ ኢኮኖሚክ ስታተስ ወይም ደግሞ ብዙ ጊዜ አበላላችን አሁን ፋይበር ዳይት ፋይበር የሌለው ምግብ የሚመገብ ሰው እንደዚህ በሎ ፋይበር ዳይት የሚጠቀም ሰው ያ ፋይበር ኮንተንቱ ሎው ሲሆን አንድ ሰው ኖርማሊ ስቱል በልኩ ወይም ደግሞ ሰገራው ሳይዙ ይቀንሳል፣ መጠኑ ይቀንሳል። እሱን ኤክስፔል ለማድረግ ለማስወጣት ከፍተኛ የሆነ ስኩዊዥንግ ፕሬሸር ይኖራል። እሱም አበላልም እና ሃይ ሶሺዮ ኢኮኖሚክ ስታተስ ያላቸው ሰዎች በብዛት የመጠቃት እድል አላቸው። ስቲል ፋሚሊያል ፎርሞች አሉ። ኪንታሮት በቤተሰብም የሚያመጣት እድል አለው። ግን እንደዚህ የኔ ያክል ፕሩቭን ነገር የለውም። ግን አንዳንድ የኮኔክቲቭ ቲሹ ወይም ደግሞ ኪንታሮት ቦታውን ይዞ እንዲቀመጥ የሚያደርጉ እነሱ ኮኔክቲቭ ቲሹ ትንሽ ችግር ያለባቸው ሰዎች በቤተሰብ የሚሄዱ ሰዎች እነሱም ጋር የመከሰት እድሉ ከፍ ያለ ነው። ሌላው አይቢዲ ደግሞ የአንጀት ችግሮች አሉ፣ ኢንፍላማቶሪ ባውል ዲዚዝ የሚባሉ አሉ። እነሱን ተጠቂነትን እንዲጨምር ያደርጋሉ። ዋና ዋና የሚባሉት እነዚህ ናቸው ለኪንታሮት መንስኤ። ጥሩ። ለመሰንጠቅ እና እንዲሁም ለፊስቱላ ምናልባት ከዚህ ጋር የተቀራረበ ምክንያት ይኖራቸው? አዎ፣ ለመሰንጠቅም እንደነገርኩ ቅድም ለምሳሌ አሁን የወለዱ እናቶች ጋር በተሰራ ሰርቬይ መሰረት 40% የሚሆኑት እናቶች የወለዱ እናቶች አይዘር ኪንታሮት አይዘር ፊዥር ይኖራቸዋል። 40% የሚሆኑት እነሱ ምንድን ነው ምክንያቱ ከተባለ ያው ባለን ክሊኒካል ፕራክቲስን በብዛት ፊዥር በተለይ የምናገኘው የወለዱ እናቶች ነው። ስለዚህ አሁንም ስቲል ፎከስ ማድረግ የምፈልገው እርግዝናና እርግዝና ሪሌትድ ነገሮች ጋር ነው። አንደኛ አንድና ስታረግዝ ሲግኒፊካንት የሆነ ወይም ደግሞ ፍሉድ ሽፍት የሚባል አለ። ከእናቱ ወደ ልጅቱ ወደ ልጁ ወደ ጽንሱ የሚሄድ ፍሉድ አለ። ፍሉድ ሽፍት ይኖራል። ሌላው ደግሞ ያው እርግዝና ብዙ ጊዜ የደም ማነስን ለመከላከል ተብሎ የሚሰጥ አለ ለአኔሚያ አይረን አለን። እሱም የተወሰነ ድርቀት ያመጣል። እሱም እንደ አንድ ፋክተር እንቆጥረዋለን። እነዚህ ምክንያቶች አሉ እርግዝና ላይ ለምሳሌ ድርቀት ወይም ኮንስቲፔሽን። ሌላ ሆርሞናል ፋክተር ናቸው። ሆርሞናል ፋክተሮቹ ምንድነው? አንጀታችን በደም ሞቲሊቲ ወይም እንቅስቃሴው እንዲቀንስ ያደርጋሉ። ስለዚህ አንጀት እንቅስቃሴ ቀነሰ ማለት
ፌከል ማተር መውጣት የሚገባው ነገር አንጀታችን ላይ ይቆያል። ያ ሰውነታችን ውሃውን አብዞርብ ያደርጋል። ስለዚህ እሱም አንድ ፋክተር ነው። ስለዚህ ለአናል ፊዥር መሰንጠቅ ዋናው ምክንያት ምንድነው? ድርቀት ነው። ኮንስቲፔሽን ድርቀት ሲኖር ይሄ በታች መውጣት በሚፈልግ ሰዓት ቲር ያደርገዋል። ብዙ ጊዜ የሚከሰተው ከጀርባ በኩል 6 o'clock ፖዚሽን ነው የሚከሰተው። ስለዚህ ትንሽ ሁለቱም እንትናቸው ምክንያታቸው ትንሽ ተያያዥ ናቸው ሁለቱም። ጥሩ ደዋይ ስላሉን ጥያቄ እንቀበል ዶክተር። ሄሎ ጤና ይስጥልን። አብረስልኝ ሰላም ነው ዶክተር። ሰላም ጤና ይስጥልኝ። ከአማራ ጋር ሄሎ ሄሎ ይቀጥሉ። እንትን ላይ ይኸው በሽታው ብዙ ጊዜ እኔ እንትን አለ የሚነሳብኝ። ሄሎ ይሰማናል፣ ይቀጥሉ። እንትን ሚጥሚጣ በመበላበት ሰዓት ብዙ ጊዜ ሚጥሚጣ በመመገብበት ሰዓት ብዙ ጊዜ የሚነሳብኝ ነገር አለ አይደለም። ይሄ ቅመም የሌለው እንትኖች በርበሬዎችን ሰበላ ሁሉ በደንብ ያልተቀመመ ይነሳብኛል። ፕላስ ደግሞ ባቄላ፣ አሁን ለኔ መነሻው ባቄላ ብዙ ጊዜ በስናፍጭ አድርጌ ምናምን በበርበሬ ስበላ ባቄላ በጣም ይነሳብኝና በጣም የሚያስቸግርብኝ ሁኔታ አለና ምንድነው ከዚህ ጋር ተያይዞ መከላከል የሚችለው ወይስ ደግሞ ለዚህ ሳይድ ኢፌክት አለው ወይ ሚጥሚጣው ምንለው ዶክተር? ይቅርታ አንድ ተጨማሪ ጥያቄ ልጠይቅ። ምንድነው የሚያደርግህ እነዚህ ነው? ለምሳሌ ሚጥሚጣ ነገር ስትጠቀም ምንድነው ተጨማሪ ምልክቶች? ሌላ ምንድነው ያለ? በቃ ያስነሳብኛል። ሚጥሚጣ ሲነሳ ይበላኛል። ማቃጠል ስሜት ነው ያቃጥለኛል። ሳቃጥለው አሁን ሳቃጥለው ስታጠበው ከዛ መጨረሻ ላይ ትንሽ የመድማት አይነት ነገር ሁሉ እንትን ይነሳል። ከዛ በኋላ ሽንት ቤት ልወጣ ስል ባቄላ ዳይጀስት ያልሆነ ባቄላ ደግሞ ሲወጣ ደግሞ አስቸግረኛል በጣም እና ሚጥሚጣው ሳይድ ኢፌክት አለው ወይ አሁን ለዚህ የሚለውን ነገር እንትን ለማወቅ ነው። ብዙ ጊዜ መነሻው ይሄ ስለሚሆንብኝ ነው። እሺ ግልጽ ነው ዶክተር? እሺ ግልጽ ነው። ጥሩ ምላሽ እንሰጥበታለን። ይከታተሉ። እናመሰግናለን። ጥያቄያችን ያው ፕሮቫይድ የተደረጉት ነገሮች ብዙም ባይሆንም ለነዚህ ኖርማሊ ኮርሌት የምናደርጋቸው ነገሮች አሉ። አንደኛ ብዙ ጊዜ ሚጥሚጣ አንዳንድ ሰው ሲጠቀሙ ፊንጢጣችን አካባቢ የማቃጠል ስሜት አለን ይላሉ። ዋናው ነገር the most important thing ምንድነው ፓቶሎጂው ምንድነው የሚለው ማወቅ አለብን። ቅድም እንደተነጋገርነው አይዘር ኪንታሮት ወይም ፊዥር ነው። ግን በብዛት ይሄ ነገር የሚከሰተው የሚያጋጥመው እነዚህ አናል ፊዥር ያላቸው ሰዎች ጋር እንደዚህ ስፓይሲ ሚልስ ወይም ደግሞ እንደዚህ በርበሬ የበዛበት ነገር ሲበሉ፣ ሌላ ደግሞ ይሄ ባቄላ ጋር ኢቭን የሚያደርጉት አለ እንትን ቃሪያ ነገር እሱ ቶሎ ዳይጀስት አይሆንምና እነሱ ሁለት አለ። አንደኛ ፊዚካል ኢሪቴሽን ኢፌክት አለ፣ ሁለተኛም ደግሞ ስፓይሲ በመሆኑም የተወሰነ የማቃጠል ስሜት ያጋጥማል። ስለዚህ ያው ሪከመንድ ማደርገው ቀርቦ መታየት ነው። ኮዙን ማወቅ መቻል አለብን። ግን ሞስት ላይክሊ እሳቸው ሊሆን የሚችለው ፊንጢጣ መሰንጠቅ ነው። ለምን ብዙዎቹ ጋር የምንሰማው ነገር ነው። ፊንጢጣ መሰንጠቅ ያላቸው ስፓይሲ ሚልስ ወይ በርበሬ የበዛበት ነገር ሲበሉ ያቃጥነላል ይላሉ። ሕክምናው እንግዲህ ኮዙን ችግሩ ምን እንደሆነ ባናቅም ግን እንደዚህ ሃይ ስፓይሲ ሚልስ ወይ በርበሬ የበዛበት ምግብ ሲበሉ እንደዚህ አይነት ችግር ካለ አንደኛው እሱን ማቆም ነው። ሁለተኛው ግን ያው በአቅራቢያ የሚገኝ ጤና ተቋም መጥቶ መታየት አስፈላጊ ነው። ጥሩ ደዋያሉን አለም። እሺ ጥሩ በደንብ ደግሞ ሌላው የምናየው ርዕሰ ጉዳያችን ዛሬ ዶክተር ከፊስቱላን ነው። እንደተባለው በሴቶች ላይ ብቻም አይደለም ወንዶች ላይ እንደሚከሰት እየነገሩን ነበርና አንድ ጥያቄ ተቀብለን ወደ ዛ ርዕሰ ጉዳይ እናልፋለን። ሄሎ አቤት። ጤና ይስጥልን። አብራች እንታወቅ ማን እንበል? አበበች ሞላ ከጎንደር። እሺ ይቀጥሉ አበበች። እንትን ከሂንዳ ጋር ነበር እና የሆነች ታብጣለች የሆነች ትንሽ ነገር እና ከ2 ወር ከ3 ወር ምናምን ያሳክተኛል እና አሳክኮኝ እንትን ስለው አይደማም ግን በቃ ያንገበግበኛል እና ሽንት ቤት ሲጠቀሙ ነው የሚያቃጥለው? ያው በቃ አታጠባለሁ ግን
ያንገበግበኛል። ለምን ያህል ደቂቃ ይቆያል የማቃጠል ስሜቱ ህመም ስሜቱ? አይ ስልካቸው ተቋረጠ መሰል። ሄሎ እሺ ቆይተው ይደውሉልና ብለን እናስባለን። የፊስቱላ የሚለው እናንሳ ዶክተር። እሺ መልስ እንስጣቸው እሳቸው። ጥሩ እሺ ሙሉ ስላልሆነ የእሳቸው ያው ቲፒካል ፕሬዘንቴሽን ነው። ቲፒካል የምንለው የፊዥር ሁለት አይነት አለ ብለናል ቅድም። 6 ሳምንት የሚቆይ ድረስ ያለው አኪዩት፣ ከዛ ከ6 ሳምንት በላይ ክሮኒክ እና አንዳንዴ ምንድነው ኤግዛማይን ለማድረግ በጣም ፔንፉል ነው ያማል። አሁን ለምሳሌ ኦፒዲ ወይም ሆስፒታል ሲመጡ ማደንጃ ሳንሰጥ ኤግዛማይን ለማድረግ ፔንፉል። ግን አንደኛው አኪዩት ቨርሰስ ክሮኒክ የምንለይበት ሚንስ ስኪን ታግ የሚባል አለ። ለምን ልክ ከተጠቆታችን ላይ የምትንጠለጠላለች ያቺ ስኪን ታግ እንላለን። እሷ ስኪን ታግ በራሱ ሃይጂን ለመጠበቅም በጣም አስቸጋሪ፣ ንጽህና ለመጠበቅም በጣም አስቸጋሪ ይሆናል። ስለዚህ እሳቸው ጋር ያለው ምንድነው ስኪን ታግ አላቸው፣ ተንጠለጠላላቸው፣ በጣም ያቃጥላቸዋል፣ ያሳካቸዋልና ይሄ ሞር ላይክሊ ይሄ ክሮኒካል ፊዥር የምንለው ነው። ክሮኒካል ፊዥር ነው። የዚህ ህክምናው ምንድነው ዋናው ነገር ምንድነው? ፊንጢጣ አካባቢ ሁለት ጡንቻዎች አሉ። እነዚህ ኢንተርናልና ኤክስተርናል ውስጣዊና ውጫዊ ስፊንክተር የሚባል አለ። ውጫዊ ኤክስተርናል ስፊንክተር የሚባለው ቮለንተሪ ነው፣ እኛ ራሳችን የምንቆጣጠረው የምናዘው ነው። ኢንተርናል የሚባለው ግን ኢንቮለንተሪ ነው። ስለዚህ የፊዥር ዋናው ህክምና በተቻለ መጠን ኢንተርናል ስፊንክተሩ ሪላክስ ማድረግ አለበት። ለምን ካለው ችግር ላይ ተጨማሪ በጣም ስፓስቲክ ይሆናል። ያ ነገር ምን ያደርጋል? ደም በደንብ ሰርኩሌት እንዳያደርግ ያደርጋል። ደም ሰርኩሌት እንዳያደርግ ካደረገ የስኬሚያ ምንድነው ቁስሉ እንዳይድን ያደርጋል። ስለዚህ ክሮኒካል ፊዥር ይመስለኛል የሳቸው ቢታዩ ስቲል ጥሩ ነው። ግን ስቲል ክሮኒካል ፊዥር በጣም ኢፌክቲቭ የሆነ ትሪትመንት አለው። መጣው ቢታዩ ሪከመንድ አደርጋለሁ። እሺ ሌላ ደዋ ያሉን። ሄሎ ጤና ይስጥልኝ ዶክተር። ጤና ይስጥልን። ሰላም አላችሁ? ሰላም። እንትን ስንታሮት ፊንጢጤ ላይ ነበረ በጣም እያስቸገረኝ እሱን ለመጠየቅ ፈልጌ ነው። እስኪ ምን አይነት ነው? እስኪ ንገሩን። መድማት ነው? ማበጥ ነው? ህመም ነው? እንትን ነው። እኔ የቤተ ክርስቲያን አገልጋይ ነኝ። ብዙ ጊዜ አገልግሎት ሲሆን ስራ በሆነ ሰዓት፣ ብዙ ሰዓት በመቆም ሰዓት ወገቤን የኮርኩዶ ይዘኛል። ጥሬ ስጋ ነገር ስለላም ደግሞ ያመኛል። ሌላ ቦታም ደግሞ መንገድ ከወጣውም ያመኛል፣ ያብጣል። አልፎ አልፎ ደግሞ ይደማል። ውስጥ ላይ ነው ያለ። በጣም ሽንት ስጠቀም ጨብጠዋለሁ፣ ይያዛል። እና ምን ነው ማድረግ ያለብኝ ዶክተር ለመጠየቅ ፈልጌ ነው። የህመም ስሜት አለው ቄስ አባይ? አዎ ያመኛል። ዙሪያውን ነው የተወሰነ ቦታ ነው የሚወጣው? ያኮርፋል፣ ያብጣል፣ ጊዜ አለው። ሽንት ያኮርፋል፣ ያሳክከኛል፣ ያብጣል። ጥሩ ምላሽ እንሰጣለን። ይከታተሉን ቄስ አባይ። ጥሩ ምላሽ እንስጣቸው። ካህንም ናቸው፣ ቆሞ ከመዋልም ጋር ይያዝቻላል። ያው አንደኛው ቅድም እንደተነጋገርነው ምንድነው ረጅም ሰዓት መቆም ፐርሴም ያው ምንድነው ግራቪቴሽናል ኢፌክት አለውና ምንድነው ደም በደም ፑል ዳውን ወደ ታች ወደ ላይ እንዳይሄድ የማድረግ ነገር ይኖረዋል። አሁን የሳቸው ዲስክራይብ ያደረጉት ነገር ከውጭ ያለ ነገር ነው። ያብጣል፣ ጊዜ እየሰጠ የሚሄድ የሚመጣ ነገር ነው። ማሳከክም አለው፣ ህመም አለው ነውና ከሳቸው ዲስክሪፕሽን ገለጻ ይሄ ውጫዊ የሚባለው ኪንታሮት ነው። ስለዚህ ውጫዊ ኪንታሮት አንዳንዴ ምንድነው 3 ቦታ ላይ ብቻ ይወጣል። አንዳንዴ ደግሞ ማይነር ምንላቸው አሉ። እነዚህ የሞዴራል ቲሹ ሰርከምፈረንሻል ዙሪያውንም ሊወጣ ይችላል። ስለዚህ ብዙ ጊዜ ሪከመንድ የሚደረገው ለውጫዊ ኪንታሮት ሲምፕቶማቲክ ከሆነ ህመም ካለው መድማት ካለው ህክምና ሪከመንድ ይደረጋል። ህክምናዎቹ ሜዲካል ሊሆን ይችላል፣ በመድኃኒት ሰርጂካል ሊሆን ይችላል። ግን እሳቸው አሁን ባሉበት አካባቢ ወደ ህክምና ቦታ መሄድ ቢችሉ ሰየው ነው። ግን እስከዛ ድረስ ግን በሚያብጥበት ሰዓት አንደኛ ሲት ባዝ ይባላል፣ በጨው መዘፍዘፍ፣ እሱ በጣም ሪከመንድ ይደረጋል። ኢቭን ራሱ ሲተኙ፣ ለምሳሌ ሲተኙ አንዳንድ ሰዎች እንደዚህ ኪንታሮት ችግር ያለባቸው ሰዎች በወዳቸው ተኝተው ትራስ ፐልቪስ አካባቢ አድርገው ሲተኙ ሞር ግራቪቴሽናል ኢፌክት አለው፣ እሱም ጥሩ ነው። ሌላ ደግሞ ፋርማሲ ጋር የሚሸጡ መድኃኒቶች አሉ፣ ክሬም የሚቀቡ አንቲ ሄሞራይዳል ክሬም የሚባሉ አሉ። ኢንፍላሜሽኑንም እብጠቱንም ማሳከኩንም እነሱንም አንድ ትሪት የሚደረግ ማድረግ ይቻላልና ከዲስክሪፕሽን የሳቸው ውጫዊ የሚባለው ኪንታሮት ነው። ስለዚህ 1 ወር ሞክራለን የሜዲካል ቴራፒውን ቤታቸውም ጋር ይሄን ነገር አድርገው 1 ወር ሞክረው 1 ወር ሙሉ ፐርሲስት የሚያደርግ ከሆነ ወደ ህክምና ተቃመጡ መታየቱ ጥሩ ነው ብዬ ነው የማስበው። ጥሩ ይሄን ካረጉ በኋላ እሺ ሌላ ደዋ ያለውን። ሄሎ ጤና ይስጥልኝ።
ጤና ይስጥልን። እሺ እኔ እንትን ላይ ለመጠየቅ ነበረ አሁን ካለው ነገር። እሺ ይቀጥሉ፣ እያደመጥን ነው። እንትን ላይ ፍንጭት አካባቢ የሆነ ባጭ ነገር አለ፣ ሲጸዳዳ ወደ ታች ይወጣል እና በጣም የሚያስቸግረኝ እኔ ሆዴን በጣም ይነካኛል። ጋዝ አለ ከቁጥጥር ውጭ የሆነ ጋዝ። ይሰማል ዶክተር? ይሰማል። ይቀጥሉ፣ ችግሩን ይንገሩን እና ብዙ ጊዜ ሕክምና ላይ ታይቸው ነበር፣ መፍትሄ አላገኘውም። እሺ አሁን ሽንት ቤት ሲጠቀሙ በታች የሚወጣ ነገር አለ ነው ያሉት አይደለ? አዎ ይገለበጣል። በጣም ያስመጠኝና ይገለበጣል። የሆነ የባጭ ስጋ ነገር የሚመስል ይወጣል። ሙሉ ነው ክብ ሰርቶ ነው የሚወጣው ወይስ የተወሰነች ቦታ ብቻ ነው የምትወጣው? አቤት ሙሉ ፍንጭጣው ጋር ነው የሚገለበጠው ወይስ የተወሰነች ቦታ ብቻ ነው የምትወጣው? ሙሉ በሙሉ ነው የሚገለበጠው። ብዙ ይወጣል? ምን ያክል ሴንቲሜትር ይወጣል? አሁን ከፍንጭጣው ወደ ታች ብዙ ይወርዳል ወደ ታች? አዎ ይወርዳል፣ ወደ ታች ይገለበጣል። በጣም ያስመጠኝና። እድሜው ስንት ነው? 38። ጥሩ። ከዛ ውጭ ግን ከባድ የሆነ ጋዝ አለው፣ በጣም የሚያስቸግረኝ ከቁጥጥር ውጭ የሆነ። ጥሩ ምላሽ እንሰጣለን። አቶ አማን ምንድነው እሱ ነው በሕክምና መፍትሄ ያላገኘሁለት እሱ ነው። በቃ ምንም ሁልጊዜ እየታየሁት። ጥሩ እሺ፣ ምላሽ ይሰጣሉ ዶክተር፣ ይከታተሉ። ጥሩ እሺ፣ ምላሽ የጠያቂያችን ጥያቄ አሁን ሁለት ነገር ነው። አንደኛው ተገልብጦ የሚወጣ ነገር አለ። ስለዚህ ተገልብጦ የሚወጣ ነገር ካለ አሁን ዲስከስ ያላረግነው ነገር አለ። አንድ ፕሮላፕስ ሬክታል ፕሮላፕስ የሚባል አለ። የተወሰነ የአንጀት ክፍል ከታች መውጣትም አለ ፕሮላፕስ እና ፕሮላፕስ ሲሆን ብዙ ጊዜ ሰርከምፍሬንሻል ክብ ነው የሚሆነው፣ ሙሉ ነው ወደታች የሚወጣው። ሌላው ደግሞ ልክ ቅድም እንደተነጋገርነው ውጫዊ የሚባለው ኪንታሮት ኤክስተርናል ታይፑ እሱም አለ። ስለዚህ ለሳቸው የመጀመሪያ ነገር ችግሩን ማወቅ ነው። ሁለት ነው ሊሆን የሚችለው። አንደኛው ፕሮላፕስ ሊሆን ይችላል፣ ግን አጌንስት የሚሆነው እድሜያቸውና ብዙ ጊዜ ሬክታል ፕሮላፕስ ወይም ደግሞ ፊንጢጣ ተገልብጦ መውጣት የሚከሰተው ብዙ የወለዱ እናቶች ጋር ነው። 7-8 የወለዱ እናቶች ጋር እዛ አካባቢ ያለው ስፊንክተሩ ምኑም ሉዝ ስለሚሆን ይወጣል እነሱ ጋር። ስለዚህ ሁለት ነው። አንደኛ ኪንታሮት ሊሆን ይችላል፣ ሞስት ላይክሊ የሚሆንም እሱ ነው። ሁለተኛ ፕሮላፕስ ነው። ግን ስቲል ሁለቱም ትሪትመንት አላቸው። ኪንታሮት ከሆነም በኦፕሬሽን ይስተካከላል፣ ፕሮላፕስም ከሆነ በኦፕሬሽን ይስተካከላል። ስለዚህ ሪከመንድ ማድረገው ስቲል አሁን ችግሩ ምንድነው? ፊንጢጣ አካባቢ ያሉ ችግሮች ብዙ ጊዜ ላይክ በኢሜጂንግ በሲቲ በኤምአርአይ የምናውቃቸው ነገሮች አሉ። አብዛኞቹ ራሳችን ፊዚካል ኤግዛሚኔሽን ሰርተን የምናውቃቸው ነገር ነው እና እንደዚህ አይነት ነገር ሲኖሩ አይ ቲንክ መጥቶ መታየት ጥሩ ነው ብዬ አስባለሁ። ሲታይ ደግሞ የበለጠ ለችግሩ ምላሽ በደንብ ይሰጠዋል። አሁን በሰማነው ልክ ነው ምላሽ የምንሰጠው። ከጋዝ ጋር የተያያዘው ምናልባት ከጋዝ ጋር የተያያዘው ነገር ምንድነው? ብዙ ጊዜ እንደዚህ አሁን እዚህ ፊንጢጣ አካባቢ ያሉ ችግሮች በተለይ አሁን ለምሳሌ ፊዥር ያለው ሰው ኦሌስ ምን አለ ቪሸስ ሰርክል አለው። ለምን ሽንት ቤት በወጣ ቁጥር ህመም አለው። ስለዚህ ያ ምን ያደርጋል? ሽንት ቤት እንዳይጠቀም ያደርጋል። የጂአይ ሞቲሊቲ አንጀታችን እንቅስቃሴ በጣም ኢንሂቢተር ኢፌክት አለው። ስለዚህ ምን ያደርጋል? በረጅም ሰዓት ሰገራችን አንጀታችን ጋር ይቆያል ረጅም ሰዓት። ስለዚህ ያ ምን ያደርጋል? ባክቴሪያሉ ኦቨር ፈርመንት ያደርገዋል። ስለዚህ ሞር ጋዝ ይኖራቸዋል እነዚህ ሰዎች እና በደንብ አዲኩዌት የሆነ ቦላቪት ኤክስፔል ማድረግ ስለማይችሉ ኔጌቲቭ ፊድባክም ስላለው ብዙም ባክቴሪያዎችም ስላሉ እነሱ ሞር ጋዘስ እንዲሆን ያደርጋል። ጥሩ። ሌላ ደዋ ያሉን። ሄሎ። አቤት። ጤና ይስጥልን። ማን እንበል? አውሬ ይስጥልን። ከባድ አበበ እባላለሁ ካምበር። እሺ ይቀጥሉ ዶክተር፣ እየሰሙ ነው። እሺ እዚህ ፊንጢጣ አካባቢ ላይ ከጎን ላይ እየቆሰለ ነበረ እና አንድ ሁለት ጊዜ በግል ታይቶ ነበር። ፊስቱላ ነው የሚባል ህመሙ የሚሉት ሐኪሞች። ይቀጥሉ። ይሰማል እና ግን ሊሻለው አልቻለም። እስካሁን ድረስ ይደማል። ይህ ነው በዚህኛው ሕክምና መድኃኒት ይችላል ወይስ አዲስ ነገር አለ? የተለየ ነገር ይኖረዋል? መድማት ነው። መግልስ አለው? አቤት። መግል አለው? መግል ይወጣዋል? መግል አዎ፣ እዚህ ነገር ይወጣዋል። እዚህ ይወጣዋል። አዎ። እና ከአንድ ጊዜ ሁለት ጊዜ መሰራት ችሎ ነበር ግን አልተቻለም። ሶሪ ተሰርቻለሁ ነው ያሉት? ሁለት ጊዜ አካባቢ አዎ ተሰርቼ ነበር። ሁለት ጊዜ ተሰርተዋል እና ለውጥ የለውም። እስካሁንም እያመመኝ ነው። እስካሁን ስቲል እጅ ይወጣል አሁንም? አዎ። እሺ ምላሽ እንሰጣለን። ይከታተሉ ምላሹን።
ይሄኛው ከፊስቱላ ጋር የተያያዘ ይሄኛው ከፊስቱላ ጋር የተያያዘ ነው። እሳቸው ዲስክራይብ እንዳደረጉት መጀመሪያ ቁስለት ነበራቸው። ከዛ በኋላ ያቺ ቁስለት ጋር ተያይዛ የመጣች ነች። ሌላው ከእሳቸው በጣም ኢምፖርታንት ሂስትሪ የወሰድነው ምንድነው 2 ጊዜ ኦፕሬሽን ተሰርተዋል። ስለዚህ የፊስቱላ በጣም ትልቁ ችግሩ ባህሪው ሪከረንስ ነው እና ሪከረንስ ተመልሶ መምጣትና ፊስቱላ ራሱን የቻለ ክላሲፊኬሽን አለ። ብዙ ክላሲፊኬሽንስ አለው። አንደኛ ለምሳሌ ሃይ ኦር ሎው ታይፕ የምንከፋፍለው አለ። ከፍ ያለ ዝቅ ያለ አለ። ቤዝል ስፊንክተር በሱ ክላሲፋይ እናደርጋለን። ሌላ ደግሞ ምን ያክል ጡንቻ ኢንቮልቭ አድርጓል። ኢንተርስፊኒክተሪክ የሚባል አለ። ትራንስፊኒክተሪክ 2 ጡንቻን የያዘ አለ። ሱፕራ ኤክስትራስፊኒክተሪክ የሚባል አለ። ግን የእሳቸውን ጥያቄ ስፔሲፊክ አለ መመለስ አሁን ብዙ ጊዜ አንዴም 2 ተሰርቶ እሳቸው ሪከር ካረገ ሪከረንስ ብዙ ናቸው ምክንያቶቹ። አንደኛ መጀመሪያው ካምቢና አድኩዌት መጀመሪያ ሲሰራ ነው አድኩዌት ከተሰራ። ሁለተኛው ደግሞ በጣም ኢምፖርታንት ለፊስቱላ ሰርጀሪ በጣም ኢምፖርታንት ቅድም እንዳሳየዋችሁ 2 ቀዳዳ አለ። የውስጥና የውጭ ቀዳዳ። የውስጧን ቀዳዳ ለማግኘት በጣም ዛዝ ቨሪ ኢምፖርታንት። ለምን እሷን ለማግኘት ሲምፕል የነበረውን ፊስቱላ ወደ ኮምፕሌክስ ፊስቱላ ይቀይራል። ስለዚህ በእሳቸው ዴፊኒሽን አሁን እሳቸው ባለው ችግር የተረዳሁት ኮምፕሌክስ ፊስቱላ አላቸው። ኮምፕሌክስ እንለዋለን። ፊስቱላ ሲምፕል ሊሆን ይችላል ወይም ኮምፕሌክስ ሊሆን ይችላል። እሳቸው ኮምፕሌክስ ነው። ኔክስት ስቴፕ እናደርገው ኤምአርአይ እናስነሳቸዋለን። ከዛ በኋላ በደም ደህንነት እናደርገዋለን። ምን አይነት ፊስቱላ ነው ዋት ታይፕ ኦፍ ፊስቱላ የሚለውን አይተን በሱ መሰረት በጣም ብዙ አይነት ህክምናዎች አሉ። እሱ ማድረግ ይቻላል። ጥሩ። በዚያ አጋጣሚ ያው ህክምናውንም ሊያገኙ ይችላሉ። ዶክተር ጥበበጊዮን ስፔሻላይዝድ ሆስፒታል ይሰራሉ። መልካም። ሌሎች ጥያቄዎች አሉን፣ እንመለስባቸዋለን። ዶክተር የአጋራችን የኢትዮ ቴሌኮም መልእክት አለ። እሱን ሰምተን ተመልሰን እንገናኛለን። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኢትዮ ቴሌኮም እናመሰግናለን አጋራችን ስለሆነ። ዛሬ በፊንጢጣ አካባቢ የሚከሰቱ ህመሞችን የምንዳስስበት ዝግጅት ነው። ዶክተር ቢኒያም አየለ በጥበበጊዮን ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ህክምና ስፔሻሊስትና በተጨማሪም የአንጀትና የፊንጢጣ አካባቢዎች ህክምና ሰብ ስፔሻሊስት ናቸው። በመዳን ጠቅላላ ሆስፒታል እየሰሩም ይገኛሉ። በተጨማሪ እሳቸው ምላሽ እየሰጡን ነው፣ ማብራሪያም እየሰጡን ነው። እንድትከታተሉን በአክብሮት እንጋብዛለን። ደዋ ያለ ይመስለኛል። ሄሎ 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 ይሰማል? ጤና ይስጥልኝ። እሺ ይቀጥሉ አታስቻለው። እንትን ፊንጢጣ አካባቢ ቅድም አንዱ ገበያችን እንዳለ ወደ ውጭ የመገልበጥ ሁኔታ ያሳያል። አንዳንድ ጊዜ ደግሞ አልፎ አልፎ ንጹህ ደም ሽንት ቤት ተቀመጥ ንጹህ ደም ይወርደኛል። እሺ መድማት አለ። እሺ ደም ይታያል ከሽንት ቤት በኋላ ነው ያሉን አይደል? አዎ አልፎ አልፎ የሆነ ሰዓት ላይ ንጹህ ደም መደዳውን እንትን ይላል። ከዛ የሆነ የተወሰነ ጊዜ እንትን ካለ ከወረደ በኋላ ደግሞ ይቆማል። እሺ ሌላ ችግር አለ? ማመም፣ ማስማጥ ብዙ ሌትም ፊንጢጣ ወደ ውጭ የመገልበጥ ባህሪ ያለው እና ደግሞ ሰሞኑን ከቅርብ ጊዜ ቢያንስ ከአንድ ወር በኋላ ደግሞ የሆነ ጫፍ ላይ ነገር ብላ አጣር ነገር ነች የሆነች ብቅ ያለች ነገር በደንብ አይሰማም። እሺ ብጥ ያለች ነገር አለች። ያበጠ ነገር አለ። አዎ ጫፏ ላይ ያበጠ ነገር አለች። እሺ ህመም የለም። ሽንት ቤት ስትጠቀም ህመም የለውም አይደል? ህመም የለም። እሺ ምላሹን ሊከታተሉና ተከፍ ያለ
ጥሩ ዶክተር እሺ ያው የእሳቸውን ጥያቄ ለመመለስ ዛሬ ጥሩ የእሳቸውን ጥያቄ ለመመለስ ያው በፊንጢጣ አካባቢ ያሉ መድማቶች ሁለት አይነት አለ። አሁን አንዳንድ ሰዎች እንደዚህ ፒውር ብለድ ወይም ደግሞ ንጹህ ደም አየን ይላሉ። አንዳንድ ሰዎች ደግሞ ስቱል ወይም ደግሞ ሰገራው ጋር አብሮ ሚክስ አድርጎ ወይም ቀብቶ የሚወጣ ነገር አለና በብዛት እነዚህ ፒውር ብለዶች ብዙ ጊዜ ከ50 ዓመት በታች የሆነ ሰው ከሆነ ኮዞቹ በናይን ናቸው። ይሄን ያክል ብዙም የሚያስቸግሩ ነገሮች አይደሉም። ግን ቅድም እንደተነጋገርነው ስቴጅ ደረጃ 1 የሚባለው የውስጣዊ ኪንታሮት ማኒፌስቴሽን ልክ እንደዚህ ነው። ሽንት ቤት ከተጠቀሙ በኋላ ፒውር ብለድ ነው። ከዛ ከተጠቀሙ በኋላ ይቆማልና ስቲል አሁንም እድሜያቸውን አልጠየቅናቸውም። ሪኮመንዴሽን ያው መታየት ቆንጆ ነው ማለት ኤግዛማይ መደረግ አለባቸው። ብዙ አይነት የምናደርጋቸው ነገሮች አሉ። ፕሮክቶስኮፕ ወይ ሲግሞይዶስኮፕ የሚባል አለ። በሱ መሳሪያ እናያለን። ኪንታሮት አለ የሚለውን ቼክ እናደርግና ኪንታሮት ከሆነ ደረጃ 1 ሜዲካል ማኔጅመንት አለ። ሜዲካል ማኔጅመንቱ ምንድነው? ፋይበር ኮንተንት አሁን የአሜሪካን ሶሳይቲ ኦፍ ኮሎን ኤንድ ሬክታል ሰርጀሪ አንድ ሰው ቢያንስ ከ20 እስከ 25 ሚሊግራም ፋይበር ፐር ዴይ እንዲበላ ሪኮመንድ ይደረጋል። ሌላ ደግሞ ምንድነው? በደንብ ፈሳሽ መውሰድ፣ ረጅም ሰዓት ሽንት ቤት አለመቀመጥ፣ ስትሬን አለማድረግ፣ እነሱን ነገር በማድረግ ሌላ የሚሰጡ መድኃኒቶች አሉ። በእነሱ ረመድ ይሄ ብዙ የሚስተካከል ነገር ነው። ግን ለእድሜያቸው ገፋ ካለ ወደ 40-50 ጠጋ ካለ መታየት ፕሪፈር ይደረጋል። አሁንም ግን የሳቸው ካለው ዲስክሪፕሽን ደረጃ 1 የሚባለው ይመስለኛል የሳቸው ውስጣዊ ኪንታሮት። ጥሩ ዞሮ መታየታቸውን የሚያስቀረው ነገር አይኖርም። በእይታም ብዙ ነገሮች ስላሉ ዶክተር ጥሩ እነዚህ ነገሮች ላይ እስኪ ህክምናውን እናውራ። በአንድም በሌላ መንገድ ነጋግተናል ዶክተር። ህክምናውን እናውራ። አሁንም አንድ ስልክ ስላለ እሱን ተቀብለን ህክምናውን እናወራለን። ሄሎ ጤና ይስጥልኝ። አብሮ ይስጥልን። እንተዋወቅ ማንን ነው? ፋንታዬ ተጓዥ። እሺ ይቀጥሉ። ነገር ሁለት ሳምንት ተቆየ ነው ትንሽ ስልኩ ይቆራረጣል። ወይዘሮ ፋንታዬ ኮል internet ከጊዜ አሁንም በደንብ እየተሰማን አይደለም። በወሊድ ጊዜ ነው ችግሩ የገጠመውት። እስኪ እሱን በደንብ ያብራሩልን። ስልኩን ማማከር ነፃን ተጣጣፍ ኪንታሮት ነው ምን አሉን? ይቅርታ በወሊድ ጊዜ ናዝናት ተጣፋት ተፈጽማው ብዙ አይሰማም። እስኪ መልሰው ይደውሉልን ወይዘሮ ፋንታዬ። ጥሩ ህክምና አማራጮችን እናያቸው እስኪ። እንዴት ይታከማሉ እነዚህ ዶክተር? አው ለመጀመሪያ ያክል ከኪንታሮት ህክምና እንደነገርኳችሁ ኪንታሮት ያው ሲምፕቶማቲክ ወይም የሆነ ምልክት ካላሳየ በስተቀር ህክምና አይፈልግም። ለምን? ሁሉም ሰው ጋር ያለ ነው። የመጀመሪያ ነገር ሰው ሁሉን አድሚት ማድረግ አለበት። ስለዚህ ኪንታሮት ልክ እንደ ክላሲፊኬሽኑ ቅድም እንደተነጋገርነው ውስጣዊ ነው ውጫዊ ነው በሚለው መሰረት ብዙ አይነት ቴክኒኮች ብዙ የምንሰራቸው ነገሮች አሉ። ደረጃ 1 ብዙ ጊዜ የምናደርገው ይሄ ቤት ውስጥ ባሉ ሬሜዲ ማስተካከል፣ ከዛ ገፋ ካለ ደግሞ ሜዲካል ትሪትመንቶች አሉ፣ የመድኃኒት ህክምና። እነሱ ፋይበር ኮንተንቱን መጨመር፣ ውሃ መጠጣት፣ እንቅስቃሴ ማድረግ፣ እነዚህ በጣም ፒቮታል ናቸው ለደረጃ 1። ደረጃ 2 ቅድም እንደነገርኩ አንዳንዴ ያው ይወጣና በራሱ ተመልሶ ይገባል። ደረጃ 2 ኪንታሮት ለነሱ ብዙ ነገሮች ማድረግ ይቻላል። ለምሳሌ አንደኛው ልክ እንደ ኦፊስ ፕሮሲጀር የሚደረግ አለ። ባንድ ላይጌሽን የሚባል አለ። ኪንታሮት ሳብ ቢደረግና እዚህ ጋር የምትቋጠራለች እስከ 10 ቀን ድረስ በራሱ ጊዜ ስላፎፍ አድርጎ እንዲወድቅ ነው ኤክስፔክት የምናደርገው። ይሄኛው ትንሽ ችግሩ ምንድነው? የተወሰነ የመድማት ባህሪ ይኖራል። ስፔሻሊ ስላፎፍ አድርጎ ከወደቀ በኋላ ትንሽ ሊደማ ይችላል። አንዳንዴም ይሄን ደግሞ እንዲሞሽሽ ወይም ፋይብሮሲስ እንዲኖር ጠንካራ እንዲሆን ቲሹ የምናደርገው ስክሌሮሳንት ኢንጀክሽን ይባላል። እነሱ እናደርጋለን። ደረጃ 3 እና 4 ያው በቀዶ ህክምና ይስተካከላሉ። አሁን እዚህ ጋር ነው ትልቁ ሚስኮንሰፕሽን ያለው። ኪንታሮት የሚታከመው የታመመው ብቻ ነው። ለምሳሌ ቅድም እንደነገርኳችሁ ሜጀር እነዚህ አናል ኩሽንስ የሚባሉ 3 ቦታ ነው ያሉት፣ በቀኝ 2 በግራ እንዳለ። አንድ እናት ለምሳሌ ከወለደች በኋላ የታመመው ወይም ያበጠው በጣም ያስቸገራት በግራ በኩል ያለው አንደኛው ብቻ ከሆነ በሰርጀሪ እሱ ብቻ ነው የሚሰራው። ስለዚህ ኔክስት ታይም እርግዝና ላይ ኮንስቲፔሽን ድርቀቱን ካልተከላከለች፣ እንቅስቃሴ ካላደረገች፣ እነዚህ አይነት ነገሮችን ማድረግ ካልቻለች
በሌላ በኩል ሊያብጥ ይችላል። ይሄ ምንድነው አብዛኛው ሰው ተመልሶ ይመጣል ይላል፣ ግን ይተካል ነው ያስባል። ያው ይተካል የሚባል ፐርሰፕሽን አለ። ግን ያው እንደ አንዳንድ ስተዲዎች አሉ። ለምሳሌ 100 ኪንታሮት ቢሰራ 5 ሪከር የማድረግ ቴንደንሲ ያለው ይባላል። ግን እነዚህ 5 ሰዎች ሪከር የሚያደርጉት ምንድነው አብዛኛው ምንድነው አንደርላይን ፋክተሩ እነሱን ትሪት ያላደረጉ ሰዎች ናቸው እንጂ ኦፕሬሽን ከተሰራ በኋላ ያን አንደርላይን ፋክተሩ ወይም ደግሞ ምክንያቱን ካከምነው ሪከረንሱ ኦልሞስት 0% ነው። ግን እስከ 5% ድረስ ሪከረንስ ሬት አለ ይባላል። ግን ያ ሪከረንስ ብዙ ጊዜ ምንድነው ምክንያቱን አብረን ማከም ሳንችል ስንቀር ነው፣ በሽታውን ብቻ ካከምነው ነው። ውጫዊ ኪንታሮትም ብዙ ጊዜ እነሱ ውጫዊ ኪንታሮት በጣም ሲቪር የሆነ ህመም ነው የሚያጋጥማቸው የሚኖራቸውና እነዚህ አይነት ሰዎች ለምሳሌ በመጀመሪያ 3 ቀን ከመጡ በቀዶ ሕክምና ሊሰራ የሚስተካከል ይችላል። ከ3 ቀን በኋላ ከመጡ ግን ልክ ማክሲመም ፔን የሚኖረው የመጀመሪያ 3 ቀን ነው። ከዛ በኋላ ሪዞልቭ እያደረገ ስለሚሄድ ኮንሰርቫቲቭሊ የማየት ቴንደንሲ ይኖራል። የኪንታሮት አጠቃላይ ሕክምናው ይሄ ነው። ጥሩ ስልክ አለን። ሄሎ 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 ሄሎ። እሺ ስልኩ ተቋርጧል። ወደ ኋላ የተሆነውን ነገር ልመለስበትና ዶክተር ከፊስቱላ ጋር የተገናኘውን ነው በአንድ ደዋያችን ጥያቄ መሰረት ለማብራራት ሞክረዋል። በተለይም እንዴት ይገጥማል ወንዶች ላይ የሚለውን ትንሽ ብናየው ደስ ይለኛል። ያ ወንዶች ጋር ብዙ ጊዜ የሚያጋጥመው ለምሳሌ አሁን ፊንጢጣ አካባቢ የሚወጡ ኢንፌክሽኖች ናቸው ለዚህ እና አብዛኛው ዋነኛው ኮዙ ፔሪኔል አብሰስ የሚባላል ፊንጢጣ አካባቢ የሚወጣ መግል መጠራቀም አለ። እሱ ምክንያቶቹ ብዙ ናቸው። ለምሳሌ አንድ ሰው የበሽታ መከላከል አቅሙ ሲቀንስ አንደኛው ማኒፌስቴሽን ሊሆን ይችላል። ለምሳሌ ስኳር በሽታ ያለው ሰው ኢሚኒቲ በጣም ሊወርድ ይችላል። ሪትሮቫይራል ኢንፌክሽን ኢንፌክሽንም ያለ ሊያመጣ ይችላልና አንድ ሰው በሽታ የመከላከል አቅሙ በቀነሰ ቁጥር ፔሪኔል ኤሪያ ላይ የሚፈጠሩ ችግሮች አሉ። ስለዚህ ያን አንደኛው መግል ወይ ማብሰስ ይኖራል። ያ መግል ሆስፒታል ሄዶ ድሬን ከተደረገ በኋላ ከ100 ሰው 50% የሚሆነው ፊስቱላ ዴቨሎፕ ያደርጋሉ። ከዛ ውስጥ ደግሞ ሲሄዱ ለምሳሌ በጣም ቆይተው ከሄዱ በጣም ሴፕቲክ ነው ሙቀት ኖሯቸው ከሄዱ ሪስክ ኦፍ የፊስቱላ ፐርሰንቱ እየጨመረ ነው የሚሄደውና ለምሳሌ አብሰስ ኑሯቸው መድኃኒት አንቲባዮቲክ ሰጠና ሳንሰጥ የምናከማቸው ፔሸንቶች አሉ። ሲምፕል አብሰስ ሎካላይዝ እዛ አካባቢ ያለ አብሰስ ከሆነ ድሬን ብቻ ነው የምናደርገው። መድኃኒት በሰጠናቸው ቁጥር ሞር ሴፕቲክ በሆኑ ቁጥር የፊስቱላ ሪስኩን በጣም እየጨመረ ነው የሚሄደው። አንደኛው እሱ ነው። ሁለተኛው ደግሞ እዛ አካባቢ የሚከሰቱ ሌላ ደግሞ አሉ ኢንፌክሽስ ኮዝ ለምሳሌ ቲቢን ሊያመጣ ይችላል። ግን አሁን ቲቢ ከእንደዚህ አይነት የምንለይበት ምንድን ነው? ቅድም እንደነገርኩ ፊስቱላ ሲባል ከውጭና ከውስጥ ቀዳዳ አለው ብያለሁ። ለምሳሌ የውጭ ቀዳዳ 2 እና ከ2 በላይ ከሆነ ቲቢ ጭንቅላታችን ውስጥ ማምጣት መቻል አለብን። የፊንጢጣ አካባቢ ቲቢን ያመጣል። ሌላ ደግሞ ክራውንስ የሚባላል የአንጀት ቁስለት አይቢዲ ኢንፍላማቶሪ ባውል ዲዚዝ እነሱ ነገሮች ያመጣሉ። ስለዚህ ፕሮፐር የሆነ ኤግዛሚኔሽን ይፈልጋሉ። ጥሩ ደዋያሉን። ሄሎ ሄሎ። ጤና ይስጥልን። ማን እንበል? እሺ ይቀጥሉ። ያደመጥን ነው። እሺ ባለፈው ነፍሰጡኝ እንደስተፈታብኝ አሎ። እሺ ቀጥሎ ወይዘሮ ትዕግስት። እሺ ነፍሰጡኝ ነው መጋቢት ወር ላይ አና ነው የተፈታብኝ ችግር በአንድ አካባቢ ነው መጀመሪያ እንትን ያለ የታየ ከዛ በኋላ ወደ ሕክምና ክፍል ማድረግ ሲሄድ የሆነ መድኃኒት አዘዙብኝ። እሺ ያን መድኃኒት ምንም አላሳልፈውም። ወዲያው እንደ ተወሰነ ሰዓት ቆየና ደግሞ እንደ መድማት አለና ያበጠው በራሱ ተነዳ። እሺ ከዛ በጣም ስሜት የሚነበረው ያን ወደ ውጭ ታርቀው በጣም ስሜት ሲያርቅ ትክክል ካለና የሆነ የባይጠላ ፍሬ ወደቀ። አዛ ያኔ እንዳለ ዳነ ወደ ውስጥ ይገባል ቆየ። በቃ ለብዙ አመት ማለት ነው የዛሬ አመት አካባቢ መጋቢት። ከዛ በኋላ በውስጥ ያው ስንት ፈጠን ይወጣል። ምንም ስሜት የለውም። ያኔ በቃ ከወለድኩ በኋላ በጣም ለስላሳ የሆነ ስስ ያለ ነገር ነው። ዙሪያው አካባቢ ሌላ የተካ በዚህ ጊዜ ቆየ። አሁን ሙቀት ያለበት ቦታ ሙቀት ስለሆነ በሙቀት ተፍልት ባመቱ የስሜቱ አበጠ። አልፈነዳም ግን ስሜቱ አሁንም አለ። ይቅርታ ደዋያችን ምን ያህል ጊዜ ሆኖታል ከወለዱ? ምን ያህል ጊዜ ሆኖታል ከወለዱ? አሁን ግንቦት 16 ነው የወለድኩት። በመጋቢት ወር በዛ ተከሰተ። ግንቦት 16 ይወልዳል።
ወደ ዓመት ሊጠጋቸው ወደ ዓመት ሊጠጋ ነው ማለት ነው። አሁን ግንቦት ቢመጣ እሺ መጀመሪያ መጋቢት ዓመት በቃ ጥሩ ምላሹ ሊከታተሉ ወይዘሮ ትዕግስት ዶክተር ማብራሪያ ይሰጣሉ። የወይዘሮ ትዕግስት ኪንታሮት ይመስላል። የእሳቸው ዲስክሪፕሽን ኪንታሮት ነው የሚመስለው። ያው ቅድም እንደተነጋገር ነው በእርግዝና ወቅት የሚመጡ ነገሮች አብዛኞቹ ሪዞልቭ ያደርጋሉ ከእርግዝና በኋላና ሜዲካል አቴንሽን ለምሳሌ በጣም ማይደማ ካልሆነ በስተቀር በጣም ሌላ ወይ በስብሶ የተወሰነ ቁስል ካልፈጠረ በስተቀር የተወሰነ ጊዜ አለ ምናይበት ጊዜ አለና አብዛኛው ከ8 ሳምንት እስከ 12 ሳምንት ከ2 እስከ 3 ወር ውስጥ ሪዞልቭ ያደርጋል ብለን ኤክስፔክት እናደርጋለን። ግን ከዛ በላይ ፐርሲስት ካደረገ ያው መታየት አለባቸው፣ መሰራትም ሊኖርባቸው ይችላል። ሌላው እሳቸው የሚሉት ምንድነው ሙቀት ነገር ሲኖርም ያብጣል ነው የሚሉት ነው። ይሄ በማህበረሰብ ያለ ነው። ለምሳሌ ምንድነው የሞቀ ድንጋይ ላይ ሲቀመጥ ኪንታሮት ይዘኛል ምናምን። የሞቀ ድንጋይ ኪንታሮት አይመጣም፣ ግን ፕሮብለም ኪንታሮት ላለው ሰው ሲምፕቶማቲክ ለሆነ ሰው የሞቀ ድንጋይ ላይ ሲቀመጥ ምን ኢፌክት አለው መሰለህ? የደም ስሮቹ በጣም ዳይሌት እንዲያደርጉ እንዲሰፉ ያደርጋል። እሱ ምንድነው ደም ፑል ያደርጋልና የሞቀ ድንጋይ ላይ መቀመጥ እንደዚህ ማለት ኤቪደንስ ፉል የሆነ ነገር የለም ኪንታሮት እንደሚያመጣ። ግን ኦልሬዲ ኪንታሮት ላለ ሰው ሪከመንድ አይደረግም። ሌላው ደግሞ ትልቁ ችግሩ የሞቀ ቦታ ላይ የሚቀመሰው ኖርማሊ የሚኖርበት ኤንቫይሮንመንት ምንድነው ሞቃት ቦታ ነው ማለት ነው አይደል? ዳይድሬት ያደርጋል ማለት ነው። ብዙ ይሄ ችግር ያለው እንደውም ሹፌሮች ጋር ነው፣ ለረጅም ሰዓት የሚኖሩ ሹፌሮች ጋር። ስለዚህ እሳቸው ምንድነው ኦልሞስት 3 ወር አልፎታል። ማክሲመም ፔሪድ የምንጠብቅበት 3 ወር ነው። ከ3 ወር በላይ ካለፈ በኋላ ቢታዩ ቢታከሙ ሪከመንድ ያደርጋሉ። ለምን የኪንታሮት ትልቁ ችግሩ ኢቭን ኔክስት ፕሬግናንሲ ላይም ሌላ ችግር የማምጣት ባህሪ ያለውና እንዲታከሙ ሪከመንድ ያደርጋሉ። በደንብ ሐኪም ላያቸው ይገባል ማለት ነው። ጥሩ ከአመጋገብ ጋር በተገናኘ ቅድም ያነሱልን ነበር ፋይበር የበዛባቸው ምግቦች መመገብ። እኛ አካባቢ እንደውም እንደድል ሆኖ እንደዚህ አይነት ነገሮች አሉ። ግን እንደዚህ የሚገጥማቸው ሰዎች አሉ። ቀደም እንደነገሩን ዶክተር የአሽከርካሪዎች በተለይ ረጅም ርቀት የሚያሽከረክሩ ቁጭ ብለው መቆየት፣ ቢሮ ውስጥ የሚቀመጡ ሰዎች እንዲህና እኒህ ምን ማድረግ አለብን? እንደው አመጋገባችንና የረጅም ጊዜ መቀመጥ ላይ ትንሽ ብናወራለን። አመጋገባችን እንደተባለው ቅድም አንደኛው ሪስክ ፋክተር ያልኩ ለኪንታሮት ለምሳሌ ሶሺዮ ኢኮኖሚክ ስታሳቸው ከፍ ያሉ ሰዎች ነው። ለምን እነሱ ጋር በጣም ሪፋይንድ ፕሮሰስድ የሆነ ምግብ ይበላሉ። ሌላ ለምሳሌ ስጋ የሚያዘወትር ሰው ሞር ኮንስቲፔትድ ወይም ድርቀት መጠቃት እድሉ በጣም ከፍ ያለ ነው። ስለዚህ ቅድም እንደነገርኩ ሪከመንድ የሚደረገው ፐር ዴይ እስከ 5 ግራም ፋይበር ሰው መመገብ አለበት። እነዚህ ምግቦች ኦቨር ዘ ካውንተር የሚገኙ ናቸው። ለምሳሌ ባቄላ ከሆነ እስከነ ልብሱ ቆሎ እንትን ሳይመብላት ጎመን፣ እነዚህ ነገሮች ሪከመንድ ይደረጋል። ወዚህ ጋር የሾፌሮች ጉዳይ ቅድም እንደነገርኩ ለምሳሌ በጣም ቦቲ የሚነዱ ረጅም ሰዓት የሚነዱ ሰዎች ናቸውና አብዛኞቹ ረጅም ሰዓት ስለሚቀመጡ ዲሃይድሬትድ ለምን የሚሄዱበትም ኤንቫይሮንመንት ሞቃት ነው። ዲሃይድሬሽን አለ፣ ኮንስቲፔትድ ይሆናሉ። ከዛ በተጨማሪ ኪንታሮት አለ። ስለዚህ ሪከመንዴሽን ከ2 ሰዓት በላይ መንዳት የለባቸውም። 2 ሰዓት ይነዳሉ። 50 ሚኒትስ ፊዚካል ኤክሰርሳይዝ ያስፈልጋል በየ2 ሰዓቱ። ረጅም ሰዓት ከተቀመጡ ቨሪች አስቸጋሪ። ለምን አብዛኛው የሚመጡት ካስተመሮቻችን የረጅም መንገድ ሾፌሮች ናቸው። ስለዚህ በተቻለ መጠን የሞቀ ቦታ ላይ አለመቀመጥ፣ በደንብ ፈሳሽ መውሰድ። ከዛ ደግሞ ሬጉላርሊ 2 ሰዓት ይነዳሉ፣ 15 ደቂቃ መንቀሳቀስ፣ 2 ሰዓት መንዳት፣ እነሱ ሪከመንድ ይደረጋል። በዚህ ብቻ ብዙ ነገሮችን መከላከል ይቻላል። ጥሩ። ሌላው ከሽንት ቤት አጠቃቀማችን ጋር የተገናኘውን ባህላችንን ትንሽ ቢታይ ጥሩ ነው ብዬ አስባለሁ። እንዴት መሆን አለበት ይላል። ያው ሽንት ቤት ምንድነው አሁን ኖርማሊ የመጡ ራሱ እነዚህ ሲንኮቹ በራሱ ፐርሰይ እዛ ፐሬንላክ ኤሪያ አካባቢ ትልቅ ፕሬሸር እንዲኖር ያደርጋሉ መቀመጫዎቹና እንደው በጣም ገፋ ከተባለ ከ15 ደቂቃ በላይ ሰው ሽንት ቤት መጠቀም የለበትም። በተቻለ መጠን ሽንት ቤት ሰው ሲገባ ስልክ ይዞ ባይገባ እሱ ሪከመንድ ይደረጋል። ሌላ ደግሞ ሬጉላር የሆነ ባውላ ቤት ያስፈልገናል። ለምሳሌ ኮንስታንት በቀን 2 በቀን 3 ኮንስታንት ሰው ሽንት ሲመጣው ብቻ አይደለም መሄድ ያለበት። ስለዚህ ማለማመድ ያስፈልጋል። ሬጉላር ታይሚንግ ያስፈልጋል። መጣም አልመጣም ሄዶ 5-6 ሚኒት ሽንት ቤት መሄድ አለበትና አበላልን ማስተካከል፣ ሽንት ቤት ረጅም ሰዓት አለመቀመጥ፣ የተቻለ ስልክ ይዞ አለመግባት፣ እነዚህ ፋክተሮች ናቸው አሁን ትንሽ ኢንሲደንሱም እንዲጨምር ያደርጉታል። መጸዳዳት ጉዳይ ላይ ለምሳሌ ለስላሳ ወረቀት የሚጠቀም ሰው አለ፣ በውሃ የሚጠቀም ሰው አለ። እንደውም ወደ ገጠሩ ስንወርድ ደግሞ አንዳንድ ነገሮች ይታያል።
እሱም ራሱን የቻለ ችግር አለው። ሪከመንድ የሚደረገው ብዙ ጊዜ ውሃ መጠቀም ጥሩ ነው። ከውሃ ደግሞ ለብ ያለ ውሃ ጥሩ ነው። ለምን ለብ ያለ ውሃ ምን አይነት ቴንደንሲ ያለው እዛ አካባቢ ስፊንክተሮችን ምኖች ሉዝ የማድረግ ቴንደንሲ ይኖራቸዋልና አንደኛ በቶሎ ዲፊኬት እንድናረግም ያደርጋል። ሃይጂናችን ለመጠበቅም ከወረቀት ይልቅ ውሃ ሪከመንድ ይደረጋል። መወረቀት መጠቀም ምንድነው እንትን ያመጣል። መወረቀት ቅጠል መጠቀም ማይክሮ ትራውማን ያመጣል። እሱ እንደነገርኩ ማይክሮ ትራውማ አንዳንዴ ምን ሊያመጣ ይችላል? መቀመጫ ከሚወጣ ፊንጢጣ አብሰስ ሊያመጣ ይችላልና በተቻለ መጠን ውሃ መጠቀም እሱ ፕሬፈራብል በተቻለ መጠን። ጥሩ የቅድም ነክተውት ነበር ዶክተርና እንደው በደንብ አጽንኦት መስጠት ካለበት ብዬ ነው። ከባህል ሕክምና ይሄ ባህል ሕክምና ብዙ ነገሮችን ይዞ የቆየ ነው የሚኮንን አይደለም። ግን አሁን ኪንታሮትን ስናስብ የብዙ ማህበረሰብ ችግርም ስለሆነ ብዬ ነው ማነሳው። እሱን ስናስብ ከዘመናዊው ይልቅ የባህል ሕክምናው በደንብ ያድነዋል። እንደውም ወደዛ ሰው እንዳይሄድ ሁሉ የሚመከር አለ። ግን ልክ እንደናንተ ካለ ባለሙያ የሰማሁት ችግሩን ይዘው ነው የሚመጡኛ ጋር የባህል ሕክምናው ብዙ ሞክረው ብለውኝ ነበርና እስኪ እርሶስ ከገጠመውትና እንደው ይሄን በዚህ አይታከምም ብሎ ስለሚያስብ ሰው ያው መናገር የምፈልገው ኪንታሮት በዘመናዊ ሕክምና በጣም ኤፊሽንት ኢፌክቲቭ ትሪትመንት አለው። በጣም ኢፌክቲቭ ትሪትመንት አለው። ከባህል ሕክምና ጋር ያለው እንደው ቱ ቢ ፍራንክ ያው ብዙ ላይክ እንዴት ነው ፕሮሲጀሩ እንዴት ነው የሚሰጠው እሱ የሚለውን ነገር ብዙ ኮሜንት ማድረግ አልችልም። ለምን ፕራክቲካሊ ሄዶ ማየት ያስፈልጋል። ግን ስቲል የባህል ሕክምናን አንደርስቲሜት ማድረግም አያስፈልግም። ያው ሲግኒፊካንት ፓርት ኦፍ የሕክምና ፓርት ስለሆነ ግን አንዳንድ የሚያጋጥመኝ ነገር ምንድነው ይሄ ከእንትን በኋላ የተወሰነ የፊንጢጣ መጥበብ 2-3 አጋጥሞኝ ያውቃል። ይመጣሉኛ ጋር ስለዚህ ፐርሰናሊ ሪከመንድ ማድረገው ምንድነው የባህልና ዘመናዊ ሕክምና አንድ ኮምባይንድ ነው መስራት፣ መነጋገር፣ ነገሮችን በደንብ አብሮ ማየት ሰከን ባለ መንፈስ ያስፈልጋል ብዬ አስባለሁ እንጂ ላይክ ጽንፍ ይዞ ይሄ ብዙም አላምንም። ግን ከነሱ ኤክስፕሎይት የምናደርገው ነገር አለ ብዬ አስባለሁ። ግን ሞር ኦፍ አብዛኞቹ ነገር ጀስቲፋይ ማድረግ አለብንና ሕክምና ሌላ ነገር መናገር ፈልገው ሕክምና ሶል አባውት ሪስፖንሲቢሊቲ ያ ማለት ማንም ሰው ለሰራው ነገር ያደረገው ነገር ኮምፕሊኬሽን ሲፈጠር ማኔጅ ማድረግ መቻል አለበት። ኮምፕሊኬሽኑን ማኔጅ ማድረግ ሳይችል መስራት አለበት ማንም ሰው ብዬ አላምንም። ስለዚህ ክሎዝ ዲስከሽን እንደውም አንድ ሴሽን ቢዘጋጅ ጥሩ ነው። እነሱ ባሉበት እኛም ባለበት ጥሩ ነው። እንደዛ አይነት ሴሽን ቢኖር ጥሩ ነው። በእነሱ በኩል የሚመጣ ነገር ካለ እኛ ለፕሮግራሙን ለማዘጋጀት ክፍት ነው ዝግጅታችን ክፍላችን ማለት ነው። በጽሁፍ የመጣልን መልእክት ደግሞ ጥያቄ ደግሞ ዶክተር ሰላም ዶክተር ይላሉ። አባቴ 65 ዓመቱ ነው። ሰገራ የመቆጣጠር ችግር አለባቸውና የፊንጢጣ ችግር ይሆናል ብዬ አስባለሁ እና ይሆናል ወይ የሚል ጥያቄ አለ። ሌላው የ4 ዓመት ልጅ አለችን። መቀመጫው አካባቢ በአንድ ዓመቷ የወጣ ህመም ይባጭ ይመስለኛል። ሐኪም ቤት ሄዳ ሲወጣ አሟት ነው አሉኝና ይቆረጣል ብለው ነግረውኛል ሐኪሞቹ እና እኔም አላስቆርጥም ብዬ ተመልሻለሁና መፍትሄው ምን ሊሆን ይችላል የሚል ጥያቄ ሁለት ጥያቄ ነው የደረሰ። የመጀመሪያው 65 ዓመታቸው የሳቸው ምንድነው ይሄ አናል ኢንኮንቲነንስ። አሁን ደግሞ ሌላው ደግሞ ችግሩ ምንድነው አናል ኢንኮንቲነንስ ማለት የአንድ ሰው የፊንጢጣ ላይ ካለመቋጠር እሱ አናል ኢንኮንቲነንስ እንለዋለን። እሱ ኮዞቹ ብዙ ናቸው። ለምሳሌ እዛ አካባቢ የሚፈጠር ማንኛውም ትራውማ አደጋ፣ ለምሳሌ ገጠር አካባቢያን በቀንድ በከብት መወጋት እሱ ኢንኮንቲነንት ሊያደርጋቸው ይችላል። እንደዚህ እድሜያቸው እየገፋ ሲሄዱ ለምሳሌ ኒውሮጀኒክ ፕሮብለም ያላቸው ሰዎች አሁን ስኳር በሽተኞች እድል ሊኖር ይችላል። ኢቭን አንዳንዴ ሳይኮጀኒክ የሚባል አለ። ኢንታክት ሲስተም ኑሯቸው ኢንኮንቲነንት የሚሆኑ ሰዎች አሉ። ግን እሳቸው ጋር ምነው 65 ዓመት መጀመሪያ መታከም የሚችለው ኮዞችን ማከም መቻል አለብን። ስለዚህ ፊንጢጣ አካባቢ የሚወጡ ለምሳሌ እጢዎች፣ ካንሰሮች፣ በተለይ ስፊንክተር መቆጣጠሪያችን ኢንቮልቭ የሚያደርጉ ነገሮች እነሱ ችግሮች ኢንኮንቲነንስ ሊያመጡ ይችላሉ። ስቲል አሁንም ሪከመንድ ማድረገው እሳቸው መጣው ቢታዩና የመጀመሪያው ነገር ለምንድነው ኢንኮንቲነንት የሆኑት ለመቆጣጠር ያልቻሉት እሱን በደንብ ኢቫሉዌት አድርገን ከተደረጉ በኋላ ቀጣይ ስቴፕ መንስኤው ከታወቀ በኋላ ወደ ሕክምና እንሄዳለን። ሌላው የ4 ዓመት ህጻን ልጅ ናት። በአንድ ዓመቷ ነው መቀመጫው አካባቢ ወጣ የሚሉት ይቆረጣል የሚል ነው የተነገራቸው። ምን እንደሆነ በግልጽ አልነገሩንም። ያው እነሱ በአንድ ዓመት ህጻናቶች ጋር ስቲል ያው የህጻናት ሐኪሞች ኤክስፐርቶች አሉ። ግን ቢሆንም እዛው አካባቢ የሚወጣ ኮመን ይሆናል ፖሊፕ የሚባላል ተንጠልጣይ ነገር ህጻናቶች ጋር የሚከሰታል እና ያ ፖሊፕ ከትልቁ አንጀት ይሆንና ወደታች በኩል ወጥቶ ይወጣልና ፖሊፕ እንለዋለን። እሱ ምንድነው ብዙ ጊዜ ችግሩ ምንድነው ይሄ ኢንኮንቲነንስ ሊያመጣ ይችላል።
መቆጣጠር ቢላቸው ይችላል እዛ አካባቢ ሃይጂን የንጽህና ችግርም ሊያመጣ ይችላልና ይቆረጣል ከተባለ ሞስላይክል የሚሆነው ፖሊፕ ነው ፖሊፕ ማለት ተንጠልጣይ ነገር ነው ተንጠልጥሎ ከታች በፊንጣ የሚወጣ ነው ስለዚህ እሱ ከሆነ ችግሩ አይ ቲንክ ስቲል ታይቶም መፍትሄ ይኖራል ብዬ አስባለሁ ግን በእነሱ እድሜ ክልል ፖሊፕ የሚባል አለ ከትልቁ አንስቶ እሱ ሊሆን ይችላል ጥሩ ይሄን ሰጠውናል ያጠቃለልን ፕሮግራማችንን ዶክተር በዚህ ዙሪያ በፊንጢጣ አካባቢ ላይ በሚከሰቱ ህመሞች እንደ ማህበረሰቡ ማወቅ አለበት ብለው የሚያነሱን ነገር ካለ ባለን ደቂቃ እሱን እናነሳለን እንደ ታቡ እንደ ነውር ነገር ተብሎ ረጅም ጊዜ ሰው ይዞት የሚቆይ ነገር አለና እንደዚህ ላይ የሚሰጡን ሐሳብ ካለ ያው እዚህ ጋር መስጠት የምፈልገው ሐሳብ ብዙ ሰው ወደ ህክምና ቦታ መምጣት የማይፈልገው ትንሽ ፕራይቬት ኤሪያም ስለሆነ ሰው ብዙ ጊዜ መምጣት ቴንደንሲ የለውም ግን አሁን ባለችኝ ኦልሞስት 2 አመት ሆኖኛል አሁን አገልግሎት መስጠት ከጀመርኩ አሁን ግን የህዝቡ አመለካከትም እየተቀየረ መጥቷል ነው አዌርነሱም እየመጣ ነው ስለዚህ ፐርሰናሊ ሪከመንድ ማድረገው ማንኛውም ነገር ችግር መፍትሄ የሚያገኘው መጀመሪያ ችግሩ ሲታወቅ ነው ስለዚህ ኪንታሮትም ቢባል ፊዠርም ቢባል መሰንጠቅ ፕሮላፕስም ቢባል whatever ፊስቱላም ኤቭሪቲንግ ራሱን የቻለ ስቴፕ ዋይዝ የሆነ መፍትሄ ስላለው መሳቀቅ አስፈላጊ ነው ብዬ አላምንም በተቻለ መጠን ኢቭን እንኳን ሳያሳዩም ፊዚካል መጥተው ዲስከስ በማድረግ አብዛኞቹ ነገር መፍትሄ መስጠት ስለሚቻል ወደ ህክምና ቦታ እንዲሄዱ ሪከመንድ አደርጋለሁ በጣም ጥሩ በጣም ነው ማመሰግን ዶክተር ቢኒያም አየለ እዚህ ተገኝተው ለሰጡን ሰፋ ያለ ማብራሪያ በጣም ነው ማመሰግን እኔ ሁሌም እንደምለው ነው በተደጋጋሚ ፕሮግራማችን ላይ ስጋብዘውት ይሄንን ሐሳብ ማህበረሰቡ ላይ ያቀባል የሚለውን ሐሳብ ይዘን ስንመጣ አሳፍረውን ያውቁም በቀጥታ ወደ ስቱዲዮ የሚመጡ ለዚህ በጣም ምስጋና አለኝ እንዲሁም በቅርብ ሆኖ ደግሞ ብዙ ነገሮችን ቢማሩም ብዙ አማራጮችን ቢኖሩ በቅርብ ሆኖ ደግሞ ማህበረሰቡን ስለሚያገለግሉ ትልቅ አክብሮት አለኝ በጣም አመሰግናለሁ እኔም አመሰግናለሁ እንግዲህ አርጋችሁ ስለጋበዛችሁኝ አመሰግናለሁ እግዚአብሔር ይስጥልኝ እናመሰግናለን ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም የጤና ሳምንት ይሁንላችሁ ያሻውት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ ገበያውን ደጆ ድረስ። ኢትዮ ቴሌኮም